ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን የዛሬን የዕለተ ቅዳሜ የጥር 23 2018 ዓ.ም የምንዛሬ መረጃዎችን ይዘንላችሁ መጥተናል። እንደተለመደው የአሜሪካ ዶላር፣ ዩሮ፣ ፓውንድ፣ ስዊስ ፍራንክ፣ የአውስትራሊያ ዶላር፣ የካናዳ፣ የቻይናን እንዲሁም የኩዌትን፣ የዲርሃም፣ የሳውዲን፣ የኦማንን፣ የጆርዳንን፣ የባህሬንን፣ የቱርኪሽን፣ የእስራኤልና የኢጅፕት ፓውንድ በዛሬው ቀን በትይዩ ገበያ እንዲሁም ደግሞ የዩኤስዲን የዩሮን ፓውንድን ደግሞ በባንኮች ላይ በስንት እየተዘረዘሩ ይገኛሉ የሚለውን ስዊስ ፍራንክን፣ የቻይናን፣ የኩዌትን፣ የዲርሃም፣ የሳውዲን ጨምረን በባንኮች ያለውን ምንዛሬ ልንነግራችሁ መጥተናል። እንደተለመደው ቪዲዮውን በላይክ ጀምሩት። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ በየዕለቱ የምናቀርበው የምንዛሬ መረጃ እንዲደርሳችሁ ሰብስክራይብ በማድረግ በተጨማሪ የደውል ምልክቷን በመጫን ዘውትር የምንለቃቸውን የማሳወቂያ መልእክት እንዲደርሳችሁ ማድረግ ትችላላችሁ። አሁን ቀጥታ ወደ መረጃው ነው የምንሄደው። የአሜሪካ ዶላር በከፍተኛ ደረጃ በትይዩ ገበያ መሸጥ ከጀመረ እንግዲህ ዋል ሰንበት ብሏል። አሁንም ያለበት ዋጋ ምንም እንኳን ይህን የሚባል የተለየ የዋጋ ጭማሪም ወይም ደግሞ ቅናሽም ባያሳይም ያለበት ዋጋ ምን ይመስላል የሚለውን በምንመለከትበት ሰዓት ላይ የአሜሪካ ዶላር ትናንትና በ190 ከ18 ነበር እየተሸጠ የሚገኘው። ዛሬ ላይ ደግሞ ዕለተ ቅዳሜ ጥር 23 ላይ አንዱ የአሜሪካ ዶላር በ189 ከ80 እየተሸጠ ይገኛል። 100 የአሜሪካ ዶላር ደግሞ 18980 በመሸጥ ላይ ነው የሚገኘው። በባንክ ላይ አንዱ የአሜሪካ ዶላር የሚገዛው በ15160 መሆኑን እንግዲህ የኢትዮጵያ ንግድ ባንክ መረጃ ያመለክታል። በመቀጠል የምንመለከተው የዩሮን ይሆናል። 1 ዩሮ 224 ከ95 እየተሸጠ ነው የሚገኘው በትይዩ ገበያ። 100 ዩሮ ደግሞ 22495 በምሽት ላይ ይገኛል። ፓውንድ ስተርሊንግን ከመመልከታችን በፊት ዩሮ ባንክ ላይ በስንት ይዘረዝራል ስንል የኢትዮጵያ ንግድ ባንክ መረጃን ስንመለከት በ17650 100 ዩሮን በመግዛት ላይ ነው የሚገኘው። አንዱ ዩሮ ደግሞ በ176 ከ50 ይገዛል ማለት ነው። በመቀጠል የፓውንድ ስተርሊንግን ስንመለከት አንዱ ፓውንድ ስተርሊንግ 261 ብር ከ59 ነው በመገዛት ላይ የሚገኘው በትይዩ ገበያ ማለት ነው። 100 ደግሞ 26159 እየተሸጠ ይገኛል። ባንክ ላይ የፓውንድ ስተርሊንግ መሸጣ 198 ከ38 ነው። 100 ፓውንድ ደግሞ በ19838 በመሸጥ ላይ ይገኛል። ስዊስ ፍራንክን ስንመለከት አንዱ የስዊስ ፍራንክ 247 ከ34 ሲሸጥ 100 የስዊስ ፍራንክ ደግሞ 24734 ነው በመሸጥ ላይ የሚገኘው። በባንክ ላይ አንድ የስዊስ ፍራንክ እየተሸጠ የሚገኘው በ184 ከ98 ሲሆን 100 ስዊስ ፍራንክ ደግሞ በ18498 በመሸጥ ላይ ይገኛል። በመቀጠል የምንመለከተው የአውስትራሊያ ዶላር ነው። በአውስትራሊያ ዶላር በትይዩ ገበያው በ133 ከ17 እየተሸጠ ይገኛል። 100 የአውስትራሊያ ዶላር ደግሞ 13317 ነው በመሸጥ ላይ የሚገኘው። የካናዳ ዶላርን ስንመለከት አንዱ የካናዳ ዶላር በ140 ከ65 እየተሸጠ ይገኛል። 100 የካናዳ ዶላር ደግሞ 14065 በመሸጥ ላይ ይገኛል ዛሬ። በመቀጠል የቻይና ዩዋንን ስንመለከት እንዲሁ የቻይና ዩዋን ዛሬ ዕለተ ቅዳሜ ጥር 23 2018 ዓ.ም በ27 ብር ከ37 ነው በመሸጥ ላይ የሚገኘው። የቻይና ዩዋን በባንክ ላይ ደግሞ በ21 ብር ከ05 እየተሸጠ ይገኛል። ከትላንት ተመሳሳይ ቀን ጋር ስንመለከት እንግዲህ ኦልሞስት ተመሳሳይ ነው ማለት ይቻላል። ይሄ ነው የሚባል ጭማሪም ሆነ ቅናሽ አሳይቷል ማለት እንግዲህ አይቻልም። ስለዚህ ባለበት ከትላንት ተመሳሳይ ቀን ጋር ስናስተያየው ኦልሞስት በተመሳሳይ ዋጋ ነው በመዘርዘር ላይ የሚገኙት ማለት ነው። ተመልካች አድማጮቻችን እየተከታተላችሁ ያላችሁት የዛሬን የጥር 23 2018 ዓ.ም የምንዛሬ መረጃዎችን በትይዩ ባንክ እንዲሁም እየተመለከታችሁ ነው የምትገኙት። ስለዚህ ቪዲዮውን ደግሞ ላይክ ሳታደርጉ እንዲሁም ቻናሉን ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ሰብስክራይብ እንድታደርጉና ሌሎች ጋርም እንዲደርስ ጠቃሚ መረጃ እንድታደርጉ በዚህ አጋጣሚ በድጋሚ ለመግለጽ እየወደድን ወደ ሌሎች የምንዛሬ ተመኖቻችን ነው የምንሄደው። ስንሄድ የምናገኘው የኩዌት ዲናርን ነው። ኩዌት ዲናር
623 ብር ከ52 በምሽት ላይ ይገኛል። ትናንትና 621 ብር ነበር እየተሸጠ የሚገኘው። ዛሬ ላይ አንዱ የኩዌት ዲናር 623 ብር ከ52 እየተሸጠ ይገኛል። በባንክ ላይ ደግሞ 484 ከ60 ነው በምሽት ላይ የሚገኘው። የዲራም ስንመለከት እንዲሁ አንድ ዲራም በ52 ብር በትይዩ ገበያው እየተሸጠ ሲገኝ በባንክ ላይ ደግሞ እንዲሁ በ41 ብር ከ28 ነው በምሽት ላይ የሚገኝ። የሳውዲ ሪያልን ስንመለከት የሳውዲ ሪያል 51 ብር በምሽት ላይ ይገኛል። ባንክ ላይ እንዲሁ 40 ብር ከ40 በምሽት ላይ እንደሚገኝ ከኢትዮጵያ ንግድ ባንክ መረጃ ያገኘነው መረጃ ያመለክታል። በመቀጠል ደግሞ የምንመለከተው ተመልካች አድማጮቻችን የኦማንን፣ የጆርዳንን፣ የባህሬን፣ የቱርኪሽን፣ የእስራኤልን፣ የኢጅፕት ፓውንድን የምንመለከት ይሆናል። የኦማንን ስንመለከት የኦማን አንዱ ኦማን ሪያል በኢትዮጵያ ብር እየተዘረዘረ የሚገኘው በ495 ብር ከ20 እየተሸጠ ይገኛል። 100 የኦማን ሪያል ደግሞ 49520 ብር በምሽት ላይ ነው የሚገኘው። ዛሬ ጥር 23 2018 የጆርዳንን ዲናር ስንመለከት እንዲሁ የጆርዳን ዲናር 268 ከ27 ሲዘረዘር 100 የጆርዳን ዲናር ደግሞ 26827 ነው በመዘርዘር ላይ የሚገኘው። የባህሬን ዲናርስ ስንት ገብቷል ስንል ዛሬ ጥር 23 ላይ አንዱ የጆርዳን የባህሬን ዲናር በ505 ብር ከ56 እየተሸጠ ይገኛል። 100 የባህሬን ዲናር ደግሞ በ50,556 በመሸጥ ላይ ይገኛል። ቀጥለን የምንመለከተው የቱርኪሽ ሊሬ ነው። አንዱ የቱርኪሽ ሊሬ በ4 ብር ከ37 ሲሸጥ 100 የቱርኪሽ ሊሬ ደግሞ 437 እየተሸጠ ይገኛል። የእስራኤል ሽቅልስ ስንት ገባ ስንል አንዱ የእስራኤል ሽቅል በ61 ብር ከ53 ነው በምሽት ላይ የሚገኙ። 100 የእስራኤል ሽቅል ደግሞ እየተሸጠ የሚገኘው በ6153 ብር እንደሆነ መረጃችን ያመለክታል። በመጨረሻም እንግዲህ እዚሁ ብዙም ሳንንቅ ከአፍሪካ ሀገር ያለውን የኢጅፕት ፓውንድ ስንመለከት አንዱ የኢጅፕት ፓውንድ እየተሸጠ የሚገኘው በዛሬው ቀን በ4 ብር ከ06 በሆነ ከትላንት ተመሳሳይ በሆነ ዋጋ ነው። ዛሬም እንግዲህ በዛ ዋጋ በ4 ብር ከ06 ወይም ደግሞ 100 የኢጅፕትን ብር ደግሞ በ406 የኢትዮጵያ ብር በምሽት ላይ ይገኛል ማለት ነው። እንግዲህ ይህንን ይመስላል እንግዲህ ዩኤስዲ፣ ዩሮ፣ ፓውንድን እና ሌሎች አጠቃላይ ከ14 በላይ ዓለም አቀፍ የሆኑ ምንዛሬዎችን የተከታተልንበት የመረጃ ሰዓታችንን እዚህ ጋር እንገድባለን። እንግዲህ በዚህ ቻናል ላይ የሚቀርቡትን ከምንዛሬ እንዲሁም ከወርቅ ዋጋ ጋር የተያዙ መረጃዎችን ስትፈልጉ ቻናላችንን ተቀዳሚ ምርጫ ታደርጉ ዘንድ በአክብሮት እየጠየቅን ለዛሬው በዚያ በቃን። በያላችሁበት ሰላም።